ግዴታ አይደለም። ወዶ ነው የገባው። ወዶ ገብቶ ክላሽ ሰርቆ ሽጦ ባጃጅ የሚገዛ ወዶ ገብቶ ክላሽ ሰርቆ ሰፈር ሄዶ የሚሸፍትና የሚዘርፍ ሰው መፍጠር ትክክል አይደለም፣ ትክክል አይደለም። እና የተሰራው ስራ በጥቅሉ ብቻ ሳይሆን በውጤት ደግሞ እንመልከተው። 3500 የከዳ ሰራዊት፣ ብዙ ኩንታል ሐሺሽ ፋኖ ሐሺሽ ያደርግለታል። ብዙ ኩንታል ሐሺሽ በኦሮሚያም በአማራም የተያዘው የውጭ ምንዛሪ ከፍተኛ ቁጥር ያለው የውጭ ምንዛሪ፣ ፎርጅድ ገንዘብ፣ ይሄን የሰበሰብ ነው። ቦምብ፣ የሚቀጣጠል ፈንጅ፣ ስናይፐር። በነገራችን ላይ የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ከዚህ ውጊያ በኋላ የገዛነው ክላሽ አለ። ለየት ያለ ክላሽ ነው። ድሮ አልነበረንም። ከዚህ ግጭት በኋላ ያስገባነው ክላሽ መከላከያ ብቻ ያለው ኢትዮጵያ ውስጥ ያልነበረ በከለሩ የሚለይ አዲስ ክላሽ አለ። ይህንን ክላሽ ሀገር እንከላከል፣ ሀገር አትፈርስም ብለው አውደ ግንባር ሄደው የቆሰሉ ኦሮሞዎች፣ አማራዎች፣ ወላይታዎች ገሎ መሳሪያ የወሰደ ሁሉ ነው ፋኖ ነኝ የሚለው። ገሎ ያ መሳሪያ የወሰደ ሁሉ ነው ፋኖ ነኝ እያለ የሚፎክረው። ወንድሙን ሊከላከለው ሄደውን ገሎ መከላከያ ያመዋል። ይሄን ሲያይ ያን ክላሽ ሲያይ ያመዋል። ያ ክላሽ ማንም ጋር የለም፣ ክልል የለም፣ ፖሊስ ጋር የለም። ሳያፍር ነው አንጠልጥሎ የሚሄደው። ይሄ ትክክል አይደለም፣ ይጎዳናል። ነጻነትና ብልጽግና ስርዓት ሲኖር ነው። ስርዓት ከሌለ ሰላም፣ ዴሞክራሲ የሚባል ነገር ማረጋገጥ አይቻልም። ስርዓት ያስፈልጋል። ሁሉ ነገር ኢን ኦርደር መሆን አለበት። የጀገነ አንድም የሀገር መከላከያ ሚኒስቴር አባል ይሆናል፣ የአማራ ልዩ ኃይል አባል ይሆናል፣ የሚሊሻ አባል ይሆናል። አሊያም ስትፈልጉኝ ጥሩኝ አሁን አርሳሎ ቤቱ ይቀመጣል እንጂ 10 እና 20 30 እንደ መከላከያ ሆኖ ፓራል ፎርስ መሆን ጥሩ አይደለም፣ ለአማራም ጥሩ አይደለም። ለምክር ቤት አይመቸኝም። ግን አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደም ይከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ምልሻ፣ እዚያ ጋር ልዩ ኃይል፣ እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። አንድ መሆን መሰብሰብ ያስፈልጋል። ይሄ ኃይል መሳሪያ የያዘ ኃይል፣ ወጣት ኃይል፣ ብር የለመደ ኃይል፣ መኪና የሚቀማ ኃይል፣ ብር ላክ እያለ የሚደውል ኃይል፣ አርሶ አደር በረሽቶ ሲመለስ ብር የሚቀማ ኃይል እሳት ነው። በአማራ ደግሞ ባህል ውስጥ እሳት ዝም ብሎ አይለቀቅም። እናቶች እሳት ዝም ብሎ አይለቁም። እንጀራ የሚጋግሩ ከሆነ አንከርት የሚባል ነገር ይሰራሉ። እሳቱ እንዳይረጭ ሰብሰብ የሚያደርገው በእበት የሚሰራ አንከርት አለ። እንጀራ ዝም ብሎ አይጋገርም። እሳት ከተረጨ ቤት ያቃጥላል። ወጥ የሚሰሩ ከሆነ ጋቻ የሚባል ነገር አለ። ሰብሰብ አድርጎ እሳቱን የሚይዝ። ይሄ እሳት ሰብሰብ ተደርጎ መያዝ ካልተቻለ ወደፊትም ልንዋጋ አንችልም፣ ወደ ኋላም አስቸጋሪ ነው የሚሆነው። በዛ መነጽር ማየት ጥሩ ነው። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም። ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ይሄንን ስም ግን መጠቀም ማድረግ ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ሕፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ሕፃን አይጠልፍም፣ ሴት አይደፍርም፣ መስመር ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ። የማታውቁ ከሆነ ሄዱና ጠይቁ ህዝባችሁን። በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርሞት 3500 ሰው የታሰረው የከዳ ሰራዊት ነው። 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት የመጣ ነው? አማራማ ሰልጥኖ ባለ በሌላ ሀብቱ አስታጥቆ ጠብቀኝ አለው። ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው
ለምን ህግ ተከበረ ማለት ጥሩ አይደለም። ምክንያቱም እርሶ እንዳሉት አርሶ አደር ሰላም ካገኘን የሚያርሰው ሀገር ሰላም ካገኘን የሚለማው ጠላት ይረብሸን ችግር የለውም በገዛ ልጆቻችን መታመስ የለብንም ነው መባል ያለበት እንጂ ከርቶ በሰፈር አለቃነት ሰው ማስቸገር ጥሩ አይደለም። ለጊዜው ከፖለቲካ አንፃር እናንተም ደግፋችሁት ሊሆን ይችላል። ግን ድንገት በሚቀጥለው ምርጫ ብታሸንፉና ክልሉን ብትመሩ ይሄ አይነት ልምምድ ጥሩ አይደለም። ህግ የተከተለ መሆን አለበት። በነገራችን ላይ በአማርኛ ሚዲያ ቲፒኤልኤፍ አንዲት እናት 5 ልጆቿን ሰጠች 3 ልጆቿን ሰጠች እያለ ይናገራል። ለማን ነው የሚናገረው? በአማርኛ ለኛ እኮ ነው። ለሷማ በትግርኛ የሚያወራት ለኛ ነው እየነገረን ያለው። በአማርኛ 5 ልጆች ሰጠች እያለ እኛ 5 አያስፈልግም ብለን አንዳንድ የወሰድነው እንኳን ምሽጉን ጥሎ ሰፈር ከገባ ማን ይጠብቀሃል? መቼስ ሐሳብ አይደለም ሰው ታርዶ እያየን ነው። ሐሳብ አይደለም ሀብት ወድሞ እያየን ነው። ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። 18 ዓመት የሞላ ወጣት ወታደር መሆን ሙሉ ሰው ያደርገዋል። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ ሀገሬን አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ጎንደርም ቢሆን ባህር ዳርም ቢሆን ፊቼም ቢሆን አዳማም ቢሆን ጅማም ቢሆን ለሁላችን ይበቃናል። ቦታው አንሶናል ለምንባላው በስምምነትና በህዝብ ውሳኔ ይሁን ነው። ህዝብ አይወስንም፣ አብይ ነው የሚወስነው የሚሉ ሰዎች አሉ። እኔ ስልጣን የለኝም። አጋጣሚው የኢትዮጵያ ህገ መንግስት የፈለኩትን አንስቼ ሌላው ጋር እንድሰጥ አልፈቀደልኝም። ቤንሻንጉል እንደዚህ አይነት ጉዳይ አለ፣ ጋምቤላ እንደዚህ አይነት ጉዳይ አለ። ምክንያቱም በአንድ በኩል ዘር፣ በሌላ በኩል መሬት፣ ሁለት ከባድ ጉዳዮች ሲተሳሰሩ ሰዎች የመስፋት ፍላጎት ያም የነበረ የአባቴ ርስት ነበር የማለት ጉዳይ ስላለ የሚያስማማ አይደለም። በየቦታው ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩን ያደርጋል ይላል። እሱ ያየውን አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩን ያደርጋል ይላል። እሱ ያየውን በትብብር ነው ሰላም የሚጠበቀው። የሆነ ወገን ካልፈለገ ሰላም የለም። ሰላም ትብብር ነው። ሰላም መደመር ነው። ሰላም ፋውንዴሽን ነው። ሰላም አስፈላጊ ነው። እዚህ ያለ የካቢኔ አባል ነው ጠያቂ። ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት። ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ። እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር ስታውቃላችሁ ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር 2 ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት ወይስ
መሬት እየወሰዱ ለሚሸጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታደሉት። እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ወይ? አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታየው ናችሁ። ለምሳሌ ኮንቬንሽን ሴንተር ሲኤምሲ ያለ ስንቶቻችሁ ናችሁ ሄዳችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው? ምን ላይ ነው ያለው? መናገር የሚችል ከእናንተው ስንት ሰው ነው? አድዋ 00 ማን ናችሁ ሄዳችሁ ያያችሁት? ምን ላይ ነው ያለው? አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያቆም፣ ኢንዱስትሪያል ፓርክ ከመጨረስ ስለማያቆም፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ዲሞክራሲ ነው ሰው መናገር ይችላል ስላል ትተናል። እኔን ለመግደል የምታደርጉትን ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያን መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል። አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተም ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እና ዝም ብሎ የሚጮሁ አሉ። ሽግግር መንግስት ምናምን እንደ ጮክ ትቀራለህ እንጂ የአገር ክንፍ እየቆረጥክ አገር በሁለት እግሯ ቆማ እንድትሄድ የሚያደርጉ ነገሮች እያበላሸህ ቢሰጥህም ስራ አትሰራበትም። ሰው መብረሪያ ክንፉን እየቆረጠ ሀገር አላደገችም አልተነሳችም ቢል ዋጋ የለውም። ቢያንስ በናሽናል ኢንተረስት ላይ ቆሞ ክንፏን የማይቆርጥ እግሯን የማይቆርጥ ሰው ሆኖ መራመዷ ይፍጠንና ይስከላ ይነጋገራል እንጂ እግር ቆርጦ ካልሮጥክ ክንፍ ቆርጦ ካልበረርክ የሚባል ነገር ብዙ የሚያዋጣ አይደለም። እንደዚህ አይነት ፖለቲካዎች በስፋት አሉ። ይሄ ነገር እንዳያበላሽብን ጥንቃቄ ብናደርግ ጥሩ ይሆናል። ሸኔ ጋር ፋይት የምናደርገው ሸኔ ኦሮሞ ስለሆነ አይደለም። የሸኔ አስተሳሰብ ለኦሮሞም የማይጠቅም ስለሆነ ነው። ለራሱ ለኦሮሞ አይጠቅመውም። የምንጋደለው እኛ ነን። ለምን? ጥፋት ስለሆነ። በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው። ገዳይነት መጥፎ ነው ብለን በጋራ አቋም ከያዝን እናቆመዋለን። እኔ ስገል ችግር የለውም አንተ ስገል ካልክን አይጠፋም። መጥፎ መስረቅ ነው፣ መጥፎ መግደል ነው፣ መጥፎ መሳደብ ነው። ማንም ይሁን ማን ሰውየው ሳይሆን ሐሳቡ፣ ሰውየው ሳይሆን የተሸከመው ኢብሊሽ ተውት። እሱ በኮሌክቲቭ ኤቲካል ስታንዳርድ የሚወገዝ መሆን አለበት። ሞራሊ ዲቶሬት ያደረገ የማንኛውም አክሽን ከየትኛውም ሰፈር ቢነሳ በጋራ ፋይት ማድረግ አለብን። ለምሳሌ ሸኔ ላለፉት 5 ዓመታት ኦሮሚያ ውስጥ በተለይ ምዕራብ ኦሮሚያ ሰላም የለም። ሸኔ ያውካል። ሸኔ ጋር ፋይት የምናደርገው ሸኔ ኦሮሞ ስለሆነ አይደለም። የሸኔ አስተሳሰብ ለኦሮሞም የማይጠቅም ስለሆነ ነው። ለራሱ ለኦሮሞ አይጠቅመውም። የምንጋደለው እኛ ነን። ለምን? ጥፋት ስለሆነ። በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው፣ ለራስ ስትል። ምክንያቱም የትኛውም ሸኔ የትኛውንም ሸኔ አይገዛውም። ዛታ ካናሹሪው የኦሮሞ ሸኔ አማራን በፍጹም ሊገዛው አይችልም። በፍጹም አማራ ወዶ ፈቅዶ አምኖ ካልሆነ በስተቀር በሸኔ አስተሳሰብ ሊገዛ አይችልም። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር በፍጹም አይችልም፣ አይሆንም። ኢትስ ኢምፖሲብል። አሁን ሪያሊቲን ፌስ ማድረግ ነው።
ሸኔ የሚታገለው ለማን ነው? ለኦሮሞ ህዝብ ነው የሚለው። ሸኔ የሚያደርገው ምንድነው? ስለሚገለው ሰው ተውና ወንጪ አካባቢ በጣም ደሃ ነው ማህበረሰቡ። ኤኮሲስተሙ በጣም ቆንጆ ነው። ትንሽዬ ነገር ሰርተን መቀየር እንችላለን ሲባል ማሽን ያቃጥላል፣ ሰራተኛ ያባርራል። ይሄ ማሽን የሚያቃጥል ልማት የሚያቃጥል የፍንጫዋ ስኳር ፋብሪካ ላይ ሲሚንቶ ፋብሪካዎች ላይ ጥፋት የሚያመጣ ተቋም አዲስ አበባ አካባቢ አክሰስ ካገኘ አዳማ አክሰስ ካገኘ ስራው ምንድን ነው የሚሆነው? ማፍረስ ነው። ራሱ ሰልፍ የሚባለው ድንጋይ ይዞ እየወረወሩ እያቃጠሉ ጎማ እያቃጠሉ ማፍረስ ነው። ይሄ ቼንጅ በጥንቃቄና በስርዓት ካልመራ ነው በስተቀር የጀመርናቸውን የልማት ሀገራዊ እንቅስቃሴ በሙሉ የሚያጠፋ ይሆናል። አሁን ያለው ለውጥ የዛሬ 50 60 ዓመት ከነበሩት ጋር አንድና ያው ስላልሆነ በራሱ አውድ መታየት አለበት። ምርጫ ውስጥ ገብተህ ብትሸነፍ እኔ ላቅፍ ዝግጁ ነኝ፣ ብታሸንፍ ለመልቀቅ ዝግጁ ነኝ። አይ ምርጫ የሚባል አያስፈልገኝም እንደዚሁ በቃ እኔ ታዋቂ ነኝና ስጠኝ ካልክ ግን አስቸጋሪ ነው። ይሄንን ካደረግን በኋላ ይሄ በቂ ስላልሆነ ሶሻል ካፒታል ላይ እንስራ። አሁንም መከላከያ ብንል ሩቅ ነው። ሶሻል ካፒታል እናጠናክር ብለን አንደኛ ኦርቶዶክስ ጥያቄዎች አሏት። 2 ሲኖዶስ ነው ያለው። የቆየ የተወረሰ 30 40 ዓመት የህንጻ ጥያቄ አላት። ብዙ የመሬት ጥያቄዎች አሉ። እነዚህም መልሰን አንድ ብናደርግ ኦርቶዶክስ ለኢትዮጵያ አንድ ምሰሶ ስለሆነች እሷ ብትጠናከር መከላከያም ባይኖር አንፈርስም አለ። ሁለተኛ ሙስሊም ውስጥ ኩርፊያዎች አሉ። የታሰሩ የተገፉ ሰዎች አሉ። ሰብሰብ ብናደርግ የባንክ ጥያቄ አለ፣ የመሬት ጥያቄ አለ፣ የመጅሊስ ጥያቄ አለ። እነዚህም መልሰን ብናጠናክር ሌላ ምሰሶ ይቆማል አለ። ፕሮቴስታንትን ደግሞ ሰብሰብ አድርገን ብናደራጅ ሌላ ምሰሶ ይቆማል። እነዚህ ካሉ ኢትዮጵያ በቀላሉ አትፈርስም ብለን ልክ እንደ መንግስት ጊዜ ወስደን አወያይተን እነዚህ ጉዳዮች ለመመለስ ጥረት አደረግን። ከዲሞክራሲ በኋላ ሶሻል ካፒታል፣ እዚያ ላይ ደግሞ ዘር እየዘራን በየዞኑ በየወረዳው ውይይት እያደረግን ማለት ነው። ይሄን ካደረግን በኋላ ያየነው ሌላው ምልክት የፖለቲካል ተረክ ነው። ኢትዮጵያ ውስጥ የነበረው ትርክት ከፋፋይ ስለነበረ፣ ኢትዮጵያ ውስጥ የነበረው ንግግር የሚገፋ ስለነበረ የሚያሳስብ ነገር ላይ ዱዌል ማድረግ አለብን። የፖለቲካል ናሬሽን መቀየር አለበት። ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ የጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን አንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? ያን ለመውሰድ ፍላጎት አላችሁ ወይስ የላችሁም? በግድ ዕዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩ ስራ እንደሆነ የምታስቡት? መሬት አሁንም ይቸበቸባል አዲስ አበባ ውስጥ የሚል ከፍተኛ ስሞታ አለ። ማንም ይቸበቸበው መሬት? ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ፣ ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽዬ ልማት ሲጀመር ስም እያወጡ የሚሰለፉ፣ የሚያሳግዱ፣ የሚያግዱ፣ የሚጠብጡ። ልማት ተጀምሮ እንዲያልቅ የማይፈልጉ፣ ከመሬት ውጪ በሰርቪስም ሌብነት አለ። አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው እንኳን መኖር ቀርቶ። እና መሬት ችግር አይደለም ያለው፣ መሬት ማስተዳደር ነው ያልቻልነው እኛ። በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት፣ ሌብነታቸውና ሀብታቸው እንዲደበቅ ህዝቡን የሚያምሱበት፣ ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው። እና የሊደርሺፕ አሁን 9 ወር 8 ወር ገደማ ሞልቶታልና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው? እንደሚያልቅ ጊዜ ነው? ቋሚ ኮንትራት ነው? በቃ እናንተ የእድሜ ልክ ናችሁ? ሞናርኪ ነው?
አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ? ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። በጋራ ጆይንት ኢንቨስት አድርጉ ብያለሁ። ሶሻል ሪስፖንሲቢሊቲ ብያለሁ። ሶስተኛው ደግሞ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ ዋና ዋናው ቪላ ታክስ ይክፈል። አራተኛ አፍሪካም ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላቸዋል። እዚህ ከቀረ 1 ቀን 2 ቀን ገበያችሁ ያድጋል። ሆቴሎች ገበያ ያገኛሉ፣ ታክሲዎች ገበያ ያገኛሉ፣ ትናንሽ ሰርቪሶች ገበያ ያገኛሉ። ሰው ማስቀረት አለባችሁ። ዊንዶውስ ኦፍ አፍሪካ የሚባለው ከኤርፖርት እዛ ያለው ቦታ ላይ የሚሰራ ፕሮጀክት ልክ እንደ ሸገር ምናምን ነው፣ ግን ብዙ ማርኬት ነው ያለበት ሆስፒታሉ አካባቢ ማለት ነው። እሱ ቢሰራ ኮንቬንሽን ሴንተሩን በጣም ጥሩ ነው። ፎሎ አድርጉት። ፔር ኢምፖርታንት ነገር ነው። እስከ 5000 ሰው የሚይዝ አዳራሽ አለው። ቦታውም ጥሩ ቦታ ነው። ፎሎ አድርጋችሁ ቢሰራ ጥሩ። ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። 3 ጓደኛሞች መንገድ እየተጓዙ አንደኛው 3ቱም ጓደኛሞች የአንድ እንስሳ ዌስት ያያል እና አንደኛው ከነሱ መካከል ይሄንን ፋንድያ የጣለው አኒማል ጭራ የለውም። ጀስቲፋይ አላደረገም፣ ግን ጭራ የለውም። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቾኩሎ። አሁንም ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም ባንዳፍ አላየነውም አሉ። ሌቦች ግመሌን ደብቃችኋል አምጡ። ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት፣ ደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ 3 ጓደኛሞች አገኘኋቸው። 3ቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱ ነው አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው የለም እኛ ግመሉን አላየነውም፣ እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንድያ ሲጥል ጭራው ስለይመታው በተን 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 ይላል። ይሄኛው ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛውን ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው።
ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም የምነግራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታውቁ ስለምፈልግ ነው። ሁላችን እየጠራህ ሚኒስትር ካላደረክ በስተቀር የነዚህን ጉዳይ አንቀበለውም ነው እንጂ እየተባለ ያለው የነዚህን ጉዳይ አንቀበለውም ነው እንጂ እየተባለ ያለው መጋበዝም መወያየትም ስልጣን ማጋራትም በተግባር አሳይተናል፣ ጽፈናል፣ አሳይተናል። ሌላው ምክር ደግሞ አንዳንዶች በጥልቀት የኛንም እሳቤ ሳይገነዘቡ በኢኮኖሚም ሊመክሩንም ያስባሉ። እኛ መንግስት መር ኢኮኖሚ ጉዳት አለው፣ አልጠቀመም። የግል የሚባለው የራሱ ችግር አለበት። አጠቃላይ የኛ ኢኮኖሚክ ችግር ሲስተሚክ ፕሮብለም ነው። ከሲስተም ፕሮብለም ወጥተን ሁሉም የራሱ ሚና የሚጫወትበትን ነገር መፍጠር አለብን። ጅማ እኔ በተወለድኩበት እድሜ አካባቢና ልጅ እያለሁ በጣም ስሟ ገናና ነበር። ከዚያ በኋላ ባለው ዘመን ያው የምታውቁት ነው። አሁን ደግሞ የፀሐዩ መንግስታችን ከመጣ በኋላ ያው ስለሚባል እኔው ልበለው ብዬ ነው። ጅማ መልኳ የተመለሰ ነው። በጣም ነው የምታምረው። የሚገባት ይሄ ነው። ጅማ የአብይ ሀገር ስለሆነች ግን አይደለም። የጅማ ሰዎች መሯቸዋል። አቧራ፣ ጭቃ፣ ደህነት ጨክነው ስለወሰኑ ነው። ወስነው ስለሰሩ እየተለወጡ ነው። ደህነት አይደለም የደህነት ደህነት ቢመጣ ክብሩን አሳልፎ መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይሄን ነገር ደግሞ እንዳትፈርዱብን፣ የኛ ጥፋት አይደለም። አባቶቻችን በደም ውስጥ ያሳለፉብን። አንችልም፣ እንደሱ አንችልምና በሳንቲም ማስፈራራት ለኢትዮጵያ አይሰራም። ኢትዮጵያ ጋር ተከባብሮ መስራት ብቻ የሚያዋጣው። ለሰጋችሁ ሰዎችም ኢትዮጵያን ኢትዮጵያዊ ያለ ማሸነፍ አይቻልም። ካለቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ ያለ ግን ማንም ማሸነፍ አይችልም፣ ዛሬም ወደፊትም። በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበር ስንሞክር እኛም ማድመጥ አስፈላጊ ነው። ይሄ ለቅኖቹ ወዳጆቻችን ነው። ያው ከንቲባው ሌባ እንደሆነ መገመት ነው። ዝም ብለህ ነርተህ ከተማውን ስታይ እዛ ውስጥ ከንቲባውን ለምሳሌ ህገወጥ ቤት የበዛበት ከተማ ስትሄድ ያው ከንቲባው ሌባ እንደሆነ መገመት ነው። ሲሸነሸን እያየ ዝም ይላል ማለት ነው። በዚያ መንገድ ከተሞችንና መሪዎቻቸውን ማየት የሚያስችል እድል አለ። እኔና ባለቤቴ ስንገናኝ እኔ 100 አለቃ እሷ 10 አለቃ ነበረች። እሷም እዚህ ስላለች በእርግጠኝነት እነግራቸዋለሁ። እኔና ባለቤቴ ስንጋባ ፍራሽ አልነበረንም። ሳር ወዝጉዘን አንሶላ በመሸፈን ነበር የምንተኛው። ውዷ ባለቤቴ ጀግና የእናቴ ምትክ ስለሆነች እሷንም ማመስገን እፈልጋለሁ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባክኖ ነገህን ሲወስድ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር፣ የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ
ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ይሄ ነገር የሚሰራው ለግለሰቦች ብቻ አይደለም። ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ የአማራ ሕዝብ እውነተኛ ዋስ፣ ታታሪ፣ ትጉ፣ ታማኝ የሆንከው የክልላችን ፕሬዝዳንት አቶ አረጋ እንዲሁም የኢትዮጵያ መንገዶች ባለስልጣን ዋና ኃላፊ ኢንጂነር መሐመድ፣ የሃይማኖት አባቶች፣ በዚህ ስፍራ የተገኛችሁ እንግዶች በሙሉ ኢትዮጵያ የሚገባትን፣ አማራ የሚገባውን፣ ባህር ዳር የሚገባውን ታላቁን ስራ በጋራ ዛሬ ለማስመረቅ ስለበቃን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ንግግሬን ከመጀመሪያ በፊት ፈረንጆቹ ዛሬ የእናቶች ቀን ብለው ስለሚያከብሩ ለመላ የኢትዮጵያ እናቶች አንጀታችሁን በመቀነት አስራችሁ ልጆቻችሁን ለምታበሉ፣ እየተገፋችሁ ለምታጎርሱ፣ ሀገር ለጠበቃችሁ፣ ሀገር ለሆናችሁ ለመላው የኢትዮጵያ እናቶች በተለይ ለእናቴ ምትክ ለልጆቼ እናት ደርባባዋ ባለቤቴ ለዛሬ የእናቶች ቀን እንኳን አደረሰሽ፣ እንኳን አደረሳችሁ ማለት ፈልጋለሁ። በማስቀጠል ዛሬ አዲስ አበባ ላይ ላስጀመርነው የኮሪደር ልማት ጽዱ ኢትዮጵያ፣ ጽዱ ከተማ ልንገነባ ይገባል በሚል ሐሳብ በአንድ ጀንበር 50 ሚሊዮን ብር እንሰብስብ ብለን ዛሬ ከንጋት ጀምሮ እንቅስቃሴ ተጀምሯል። ኢትዮጵያ 120 ሚሊዮን የሚጠጋ ሕዝብ አላት። ከነዚህ መካከል 50 ሺው አንዳንድ ሺህ ብር ቢያዋጣ ዛሬ 50 ሚሊዮን ብር እናዋጣለን። ምናልባት ጀግኖች ከበዙልንና 1 ሚሊዮን ሰው አንዳንድ ሺህ ቢያዋጣ ዛሬ እስከ ማታ 100 ሚሊዮን ብር እናዋጣለን። ኢትዮጵያን ኢትዮጵያዊ ያለ ማሸነፍ አይቻልም። ካለቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ ያለ ግን ማንም ማሸነፍ አይችልም። ዛሬም ወደፊት እንኳን ዛሬ የዛሬ 100 ዓመት የተሻለ ትጥቅ ያለው ኃይል ልግዛችሁ ብሎ አይ እኛ ሞታችንን እንመርጣለን እንጂ አንገዛም ብለን እኮ ብቸኛዋ ነፃ ሀገር ናት ኢትዮጵያ። ይሄንን ከረሳችሁ ማስታወስ ያስፈልጋል። ለወዳጆቻችን ያለኝ መልእክት ዲፕሎማሲን እናቃለን። ኢትዮጵያ ማለት ዩኤን የመሰረተች ሀገር ናት። ኢትዮጵያ ማለት አፍሪካ ህብረት የመሰረተች ሀገር ናት። ዲፕሎማሲና መልቲላተራሊዝም አይነገራትም። በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበር ስንሞክር እኛም ማድመጥ አስፈላጊ ነው። ትልቅ ድል የብልጽግና መፈጠር ነው። የኢትዮጵያን ፖለቲካ ከገዢ ፓርቲ አንጻር የፈወሰው ትልቁ ውልደት የብልጽግና መፈጠር ነው። ብልጽግና ሲፈጠር በፖለቲካ መድረክ ያላቸውን ቁማር እንዲቆረጥ አድርጓል። ትልቅ ድል የብልጽግና መፈጠር ነው። በእርግጥ ብልጽግና አሃዳዊ ነው፣ ብልጽግና እንደዚህ ነው ብለው ሞክረዋል። ብልጽግና አሃዳዊ አይደለም። ብልጽግና እውነተኛ የፌዴራል ሲስተም የሚፈጥር ፓርቲ ነው። ብልጽግና ሁሉም ብሔሮች በቋንቋቸው በባህላቸው ተከብረውባት እምዬ የሚሏት ኢትዮጵያ እንድትኖር የሚፈልግ ኃይል ነው እንጂ አንዱ ከፍ አንዱ ዝቅ እንዲል አይፈልግም። አንዱ ቋንቋ እንዲታይ አንዱ እንጠፋ አይፈልግም። አልታገለም። ለዚህ ነው ሁሉም ህዝቦች በእኩል ሊሳተፉበት ተቋማት ለመገንባት ጥረት የሚያደርገው። ከሽመልስ አብዲሳ በላይ እኔ ነኝ አንደኛ ኦሮሞ የሚል ካለ ደግሞ ሽመልስ አብዲሳ ካንተ በላይ ኦሮሞ ነው። እንደውም ያንተ ባክግራውንዱም አይታወቅም። ሽመልስ የማይታወቃል ህብረተሰብ ውስጥ ስላለ ትክክል አይደለም። ፋኖም ቢሆን
ወደ ትጥቅ ትግል የሚያስገባ ጥያቄና ወደ ትጥቅ ትግል የማያስገባ ጥያቄ መለየት አለበት። አብኩተ ስራና ሳይ ቁጭ ብሎ እንደዚህ ነው ምናምን ምን ይሰራልኛል? ነገር ስንጠቃ ዴሊቨሪ ውጤት ነው የምፈልገው። ይሄን በእናንተ ክፍለ ከተማ ይታያል። ማን ስራ እንደሚሰራ አያለው። ደግሞ መጣለው ችግር የለውም እንደምታውቁት ስለሆነ ይሄን ካደረጋችሁ በኋላ ይሄ ካቢኔ ትምህርት ይማርና ይሰፋል ማለት ነው። እስቲ እናንተ አራታችሁ ስሩና ይሄ አስተባባሪ ይሄ ምናምን ጫረታ ተውና ግቡና ስራውን ስሩት። ሁለተኛ ፕሮጀክት እስካሁን ያወራሁት የድሃውን ኑሮ ለማቃለል በምግብ ኤሪያ ያለውን ችግር በእያንዳንዱ ክፍለ ከተማ የሚሰራውን ፕሮቶታይፕ ነው። ፕሮጀክት በሚመለከት ሃውሲንግ ማድረግ ያለባችሁ አዲስ አበባ በየክፍለ ከተማው ያለውን ቦታ ይለይ። ከለየ በኋላ ሃይ ራይዚንግ G+20 ምናምን ያውጣ ጫረታ። ጫረታው ምንድነው? ለምሳሌ ኢንቨስት የሚያደርገው ሰው መለስ ከሆነ ለአዲስ አበባ ከተማ 30% ከገነባው ቤት ውስጥ ይሰጣል። በነፃ ነው መሬቱን የሚወስደው። ይገነባል G+20 ሺህ ቤት 5000 ቤት 1000 ከገነባ 300 የአዲስ አበባ ነው። 10000 ከገነባ 3000 የአዲስ አበባ ነው። አዲስ አበባ ቅድም እንዳነሳችሁ ይፈልዳ ይፈልግ በራሱ ስራ ይሰራበታል። እሱ ባልና ሚስት ስለ ፖለቲካ ሲያወሩ ሰራተኛ ምግብ አቅርባ አትሄድም እኮ። አረ እንደዛ አለን ፌስቡክ ላይ ያየሁት አትልም። ነገሩ ፈር እየለቀቀ ነው። እኛ ፖለቲካ ሃይማኖት ሊሆን አይችልም። ፖለቲካ አጠቃላይ ህይወት ሊሆን አይችልም። ባለቤት ያስፈልገዋል። ሁሉም ስራውን ካልሰራ በስተቀረ አላዋቂ ምናምን እንደሚባለው ስለሚሆን ችግር ያመጣል። እሱ አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው መቼም ስልጣን የማይፈልግ የለም እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታቀበሯ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ ተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። አዮ የሚገርም እኮ ነው ፍሬው። ታያለህ? እንካብላ ዘሪ ለምለም ለዚ አሜን አሜን። ሰውየው አንድ ቁና ገብስ ይዞ ሙያተኛ ጋር ሄዳል። ሙያተኛ ጋር ሄድና ይኸውልህ አንድ ቁና ገብስ አለኝ፣ ከዚህ ውስጥ ለዳቦ ለገንፎ እህል፣ ለቆሎ፣ ለጠላ እህል ስለምፈልግ ይሄንን በዚያ መልክ አስተናርተህ ስጠኝ ይለዋል። አንድ ቁና ነው። ዳቦ አለ፣ ቆሎ አለ፣ የገንፎ እህል አለ፣ የጠላ እህል አለ። ፍላጎቱ ብዙ ነው እና ሙያተኛው ወይ ፍላጎትህን ቀንስ
ወይ ገብሱን ጨምር አለው። ያለኝ ይሄ ነው እንዴት አድርጌ ልጨምር ሲለው ሁለት ምርጫ አለ። አንደኛው ምርጫ አሁን ያለ አንድ ቁና ስለሆነ ለዳቦ ብቻ ወይም ለገንፎ ብቻ ላዘጋጅልህ። የለም የዳቦም የገንፎም ፈልጋለሁ ካክ ደግሞ አትብላ። አሁን ያዘውና ዘንድሮ ዝራውና በሚቀጥለው 5-6 ቁና ሲሆንልህ ያኔ ይዘውና አለው ይባላል። እናንተ ግን እንደ አዋቂ እንደ ልባም ሰው ማሰብ ያለባችሁ ጉዳይ ገበታ ላይ ያለው 3 እንጀራ ከሆነ እኛ 10 ሰዎች ከሆነ እዚሁ ገበታ ላይ ያለውን እንጀራ ነው የምንሻማው፣ 3ቷን ለ10። ልባም ሰዎች፣ ለትውልድ የሚያስቡ ሰዎች፣ በተለይ መምህራን ሲሆኑ ማሰብ ያለባቸው እንዴት ገበታው ላይ ያለውን ማድ 5፣ 6፣ 7፣ 10 እናርገው። ገበታውን እናስፋው እንጂ ያለችውን ብንሻማ እሷን ብንቀራመት እኛም በደህነት ልጆቻችንም ከዛ የባሰ ደህነት ይጠብቃቸዋል። እማዬ ለምንድን ነው እዚህ የተቀመጡት? ልጄ ብር ጎሎብኝ ኮንዶሚኒየም ደርሶኝ ብለው ያሉበት መንገድ ስንት ነው የጎደሉበት ምናምን ሲባል የእሳቸውን አድሬስ ያዙና ስጧቸው ለእናት ያልተሰጠ ደግሞ ብለው ደግሞ ዝቅ ሲሉ ጫማን የምትጠርግ ደግሞ ወጣት እዚሁኛ አካባቢ ቆይታለች። በጣም ታታሪነት 12 ሰዓት ተኩል ትመጣለች። እኔ 1 ሰዓት ስራ እመጣለሁ። ስፖርት እንሰራለን ከሰራተኞቻችን ጋር፣ ከጥበቃ ጋር፣ ከጽዳት ጋር አመራሮችም አለን። እንደዚህ እንሰራለን። በእኛ ቤት ቪአይፒ የሚባለው ሰው በ9 ወር የተወለደ በሙሉ ቪአይፒ ነው ብለን ደግሞ እናምናለን። እኛ ሪዲፋይን አድርገነው ማለት ነው። ከዚያ አኳያ እንግዲህ ሪኮርድ ጠቅላይ ሚኒስትራችን ደግሞ ሲመጡ ዳውን ቱ እርዝ የሆነ ፐርሰናሊቲ ያላቸው በጣም ሃምብል ናቸው። ዲስትሮዋን ሲያዩ እንደው ስራ በዝቶብኝ ጫማዬ ብዙ ጊዜ አልተጠረገም ነበር እባክሽ ጥረጊልኝ ብለው ቁጭ አሉ። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፋተን ነው የምንሰራው፣ ልጆቻችንን ጎርተን ነው የምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፋቶ ማገልገል ምን እንደሆነ የማያውቅ ሰው ከነዳው ተበላሸ ማለት ነው። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣
ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው እውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። ኢትዮጵያ ውስጥ ያለው የመብራት ቢል ከመላ አፍሪካ ዘ ቺፐስት የሚባል የመብራት ቢል ያለው ኢትዮጵያ ውስጥ ነው። ዘ ቺፐስት ከመላ አፍሪካ። ኢትዮጵያ ውስጥ በኪሎዋት አወር 0.05 ሴንትስ ይከፈላል። 0.05 ሳንቲም ነው በኪሎዋት አወር የሚከፈለው። ሩቅ ሳንሄድ እዚህ ኬንያ ብንሄድ 0.19 ሳንቲም በኪሎዋት አወር ይከፍላሉ። ከኛ 280% ይጨምራል። ዩጋንዳ ብንሄድ 0.1 ሴንትስ በኪሎዋት አወር ያስከፍላሉ። ከኛ በ260% ይጨምራል። ሩዋንዳ ብንሄድ 0.13% ያስከፍላሉ፣ 160% ይጨምራል። እነዚህ ሻል ሻል ያሉት ናቸው። በዚሁ አካባቢ 500 እጥፍ ይበልጣል። ትቼው ነው እሱ እንዳታው መብራት በሃውስሆልድ ሌቭል ለዜጎቻችን the cheapest የምናቀርብ ሀገር ነን። ይሄ ለኢንፍሌሽን ቀጥታ ትርጉም አለው። ሁለተኛ ውሃ በሃውስሆልድ ሌቭል ኢትዮጵያ በሜትር ኪዩብ 0.32 ሳንቲም ታስከፍላለች ለውሃ። ናይጄሪያ ብትሄዱ 0.65 ነው። የኛ 0.32 ነው። የናይጄሪያ 0.65 ነው። ከእጥፍ በላይ ማለት ነው። ኬንያ ብትሄዱ 1.15 ነው የሚያስከፍሉት፣ ከአራት እጥፍ በላይ ማለት ነው። ሳውዝ አፍሪካ ብትሄዱ 2.4 ሴንትስ ያስከፍላሉ። የኛ 0.3፣ የደቡብ አፍሪካ 2.4። ዲፈረንሱን ተመልከቱት። ውሃ በማቅረብም ቺፐስት ነው ኢትዮጵያ ውስጥ ያለው። በቂ ነው ወይ? የጥራት ችግር የለበትም ወይ? አይቆራረጥም ወይ ብለን ጥያቄ ማንሳት እንችላለን። በዋጋ ደረጃ ግን ቺፐስት ነው። ፖለቲከኛ ባይሆኑ ኖሮ በምን አይነት ዘርፍ ተሰማርተው ይሰሩ ነበር? እኔ በህይወቴ እንግዲህ አብዛኛው የሰራሁት የተማርኩት ያሳለፍኩት ከሳይንስ ከቴክኖሎጂ ጋር በሚያያዝ ዓለም ውስጥ ነው። ከዚያ ውጭ ያለውን ስራ በጣም በቅርብ ጊዜ ነው የሰራሁት። ገና በልጅነት ወራት እስከ 6ኛ ክፍል ድረስ ለቴክኖሎጂ በጣም ሩቅ የሚባል አይነት ሰው ነኝ። ምንም አይነት ሞደርን ገጀት የማየት እድል አልነበረኝም። ግን 7ኛ ክፍል የተማርኩ ከዛ ወደ ትግል ስቀላቀል በጣም ልጅ ስለነበርኩ ከአንድ አመት እንደዚህ ቆይታ በኋላ የተመደብኩበት ስራ ኦፕሬተር ነበር እና ለመጀመሪያ ጊዜ ማላቀውን ጋጀት ይዤ በቅርበት የማላየውን ሰው ሃሎ ብዬ ማናገር የምችልበት ቴክኖሎጂካል ጋጀት የመተዋወቅ እድል ገጠመኝ። ያ በጣም ብዙ እንድመራመር እንዳይ የፍሪኩዌንሲን ቫልዩ እንዳቅ ለምንድነው ከ5 ኪሎ ሜትር ከ20 ኪሎ ሜትር ከ50 ኪሎ ሜትር መገናኝበት ጋጀት የተለያየው የአንቴናን ፓወር የዋት የኢነርጂን ፓወር እነሱን ሁሉ ለማወቅ ከፍተኛ እድል ያገኘሁበት ጊዜ ነው። በጣም ኤርሊ ኤጅ ላይ ግን እሱ ብቻ አይደለም።
ስንነጋገር ሃሎ ከተባባልን በኋላ በቁጥር ነው የምናወራው። 18 28 38 48 ብለን ቁጥር ጠርተን ሌላኛው ኢንድ ያን ቁጥር ወደ አማርኛ ወይም ወደ ኦሮምኛ ይቀይረዋል። እና አሁን ኢንክሪፕሽን ዲክሪፕሽን የምትለው ነገር እኔ በ10 ምናምን እድሜዎቼ ውስጥ በቁጥርም ቢሆን ስራው ነበር ማለት ነው። በኋላ የቋንቋ መፍጠር ኢንክሪፕት አድርጎ ወደ ሌላኛው ኢንድ ትራንሲቨሩ ለሚቀበለው ሪሲቨር ኃይሉ ማስተላለፍ የሚችልበትን ነገር ወደ ቁጥር ለምን ተቀየረ የሚለውን ጥያቄ ሳነሳ የመጀመሪያው ነገር ደማን እንደሚደላል ኢንተርሰፕት ይደረጋል። ስለዚህ ማንኛውም አየር ላይ የዋለ ነገር አየር ላይ ያረፈ ድምጸት የሚሆን መረጃ ዳታ በሌላ ሶስተኛ ወገን ሊወሰድ ይችላል። ስለዚህ ኢንክሪፕት ማድረግ ኢምፖርታንት የሚል ነገርም ከዛ ጀምሮ እንዳስብበት ሆነ። በኋላ መከላከያ ውስጥ እያለው ወደ ኢንተሊጀንሱ ሳዘነብል ከዚያ ቀደም በእጅ ኢንክሪፕት ዲክሪፕት የምናደርጋቸውን ኮዶች ወይም የጠላት ኮድ ክራክ ከተደረገ በኋላ በእጅ ነበረ መተርጎም የሚሰራው። የመጀመሪያውን በኤክሴል ባክሰስ አንድ ኮድ ክራክ ከተደረገ በኋላ ቁጥሮቹን አስገብተን ወደ ቴክስት የመቀየሩን ነገር የሞካከርኩ እኔ ነበርኩ ከሌሎች ጓደኞቼ ጋር ሆኜ። በኋላም 2004 አካባቢ በፈረንጆች መረጃ ከብዙ ሶርስ ኢንፎርሜሽን ይመጣና ዋናው ችግር በእኛ ዲፓርትመንት አናሊሲስ ነበር። እነዛን ኢንፎርሜሽን አሰናስሎ ኖሌጅ ድሮ ማድረግ። ያንን ችግር ካየው በኋላ የመጀመሪያዋ ልጄ ዲቦራ በዲቦራ ስም ዲቦራ 2005 የሚል አፕሊኬሽን ለዲፌንስ የመጀመሪያውን አማርኛ ኢንፎርሜሽን ፕሮሰስ የሚያደርግ ሲስተም ሰርቼ ፎር ዘ ላስት አይ ዶንት ኖ አሁን ኢንራ ይኖር አላውቅም። ቀደም ባለው ጊዜ ግን መረጃ ከተለያየ ሶርስ ሲመጣ ያ ሲስተም ልክ አሁን ሞደርን እንደምትላቸው ሲስተሞች መረጃዎቹ ወስዶ ፕሮሰስ አድርጎ ሪፖርት ፕሮዲዩስ ያደርጋል። እነዚህ ዲፌንስ ውስጥ ያለው መሰራቸው በኋላ ያደገ ሲሄድ ወደ ደቡብ አፍሪካ ተልኬ ክሪፕቶሎጂ ክሪፕቶግራፊ እና ክሪፕቶ አናሊሲስ ለመማር እድል አገኘው። ከዛ በኋላ አብዛኛውን ከኢንክሪፕሽን ጋር የሚያያዝ ከባይናሪ ነምበር ጋር የሚያያዝ ከዜሮ እና ዋን ጋር የሚያያዘውን ዓለም ለመተዋወቅ መጀመሪያ ዳታ፣ ቀጥሎ ደግሞ ኦዲዮ፣ ቀጥሎ ደግሞ ኢሜጅ እያለ ያው እንደምታውቀው ጉዳዩ እየሰፋ የሚሄድበትና ለዚያ ኤሪያ ያለኝ ግንዛቤ ያደገ መጣ። ከደቡብ አፍሪካ እዛ ያለው ነው መጀመሪያ የኢንሳን ፕሮፖዛል ያዘጋጀሁት። ግን ከመጣው በኋላ ከሌሎች አንዳንድ ጓደኞቼ ጋር በመሆን ኢንሳን በግንባር ቀደምትነት ለመፍጠር እና አመራር ለመስጠት እድል አግኝቻለሁ። ያው ኢንሳ የምልህን ኤሪያ በሙሉ ከቨር እንዲያደርግ ተደርጎ የተፈጠረ ኢትዮጵያ ውስጥ ቴክኖሎጂን በማምጣት ከፍተኛ ኢምፓክት በመፍጠር የነበረ ተቋም ነው። እኔ እዛ ያለው በጥቂት ዓመታት ውስጥ ለጀርመን ሶፍትዌር ሽጠናል፣ ለደቡብ ሱዳን ሽጠናል። ብዙ አገራት ከኛ ልምድ ስልጠና ወስደዋል። 4 ዩኤቪ በኔው ፕሮጀክት እየመራው በዚያን ጊዜ ሰርተናል። የዛሬ 10 ምናምን ዓመት ነው የምነግርህ። ዩኤቪ ሰርተን አብረን ሞክረን ነበር። በጣም ቴክኖሎጂካሊ ኢትዮጵያን ወደሚቀጥለው ደረጃ ይወስዳል የሚል እምነት ነበረኝ። ኦቶሜሽን ለምሳሌ ባንክ ኢንሳ ከመፈጠሩ በፊት ትራንስፈር ስታደርግ ገንዘብ ፋክስ ነበር እና እሱን ኦቶሜት እናድርግላችሁ የሚለው ጉዳይ ከባንክ ሰዎች በጣም ከፍተኛ ጭቅጭቅ የነበረበት ቢሆንም በጊዜው በነበረው አግሬሲቭነስ ወስደን ፕሮጀክቱን አሁን ንግድ ባንክ በዚህ ደረጃ የተስፋፋው ፋውንዴሽን የሰራ ነው እኛ ነበርን ኢንሳ ያለን። በኋላም የኢሜጅ ጉዳይ ያደገ ሲመጣ አሁን ከቦሌ ተነስቶ እስከ ፌደራል ፖሊስ የሚሄደው የካሜራ ሲስተም ቢኤስሲን አውቶሜት ማድረግ፣ የኦፊስ ፈንክሽን አውቶሜት ማድረግ በጣም ብዙ አፕሊኬሽኖች የሚሰራ በሺዎች የሚቆጠሩ ሙያተኞች የነበሩት ተቋም ነበር። ኢንሳን ለቅቄ ከወጣው በኋላ የተወሰነ ጊዜ ስራ አልነበረኝም። ከስራ ሲጀምር ድጋሚ እድል ደግሞ ያገኘሁት ስቲክ የሳይንስና ቴክኖሎጂ ኢንፎርሜሽን ማዕከልን መገንባት ነበር። ፍሮም ስክራች ቤት ተከራይቼ ሰራተኛ ቀጥሬ አሰልጥኜ ልክ እንደ ኢንሳ እንደ አዲስ ነው የጀመርኩት። ያም በጣም በርካታ ስራዎች የጀመረ ተቋም ነው። ለምሳሌ የመጀመሪያውን ኤሌክትሪክ ካር ሰርቷል። ስቲክ ከወዳደቁ ነገሮች ሰርቶ በቴሌቪዥን ታይቶ ነበር በወቅቱ እና ሌሎች በጣም በርካታ አፕሊኬሽንስ ሰርተናል። ከዚያ በኋላ ከስቲክ በኋላ የሳይንስና ቴክኖሎጂ ሚኒስተር ነው የሆንኩት። ሚኒስተር ሲሆን ቀድሜ ጠይቃቸው ፈልጋቸው የነበሩ ፕሮፖዛል ያቀረብኩባቸው እና ያልተሳኩልኝ ጉዳዮችን ለማሳካት ሰፊ ርቀት የሄድኩበት ነው። ለምሳሌ የኢትዮጵያን ስፔስ ኤጀንሲ ያቋቋምኩት እኔ ነኝ። ስፔስ ኤጀንሲ ማቋቋም ብቻ ሳይሆን የመጀመሪያውን ሳተላይትም ከቻይና ጋር ዲል አድርጌ የተፈራረምኩት ሳይንስ እያለው ነው። ስለዚህ ከስፔስ አንጻር ከፍተኛ አሻራ ለማሳረፍ እድል ነበረኝ። እንደገና
ከኢመርጂንግ ሳይንስ ጋር ተያይዞ ባዮቴክኖሎጂን ለብቻ የማቋቋም ፍላጎት የነበራቸው ግሩፖች የነበሩ ቢሆንም እኔ ግን ባዮቴክኖሎጂ በራሱ ብቻውን መቆም የለበትም ኮንቨርጀንስ የተፈጠረ ስለሆነ ናኖ ቴክኖሎጂ ማቴሪያል ሳይንስን ስማርት ጋጀት ጨምሮ መሆን አለበት የሚል አቋም ነበረኝ። እንደዚህ አይነት ኢንስቲትዩሽንም አቋቁም ያለው እንግዲህ ወደኋላ ታሪኬን ብትወስድ እኔ ሰራ ወይም ኢንስቲትዩሽን ስታብሊሽ ያደረኩ ብዬ ልናገር የምችለው ኢንሳ ነው፣ ስቲክ ነው፣ የሳይንስ ኤጀንሲ ነው፣ ኢመርጂንግ ቴክኖሎጂ ነው፣ ሜቢ አሁን ደግሞ የአርቲፊሻል ኢንተለጀንስ ነው። ስለዚህ አብዛኛው ፍሮም ዘ ስክራች የፈጠርኳቸው ኢንስቲትዩሽኖች ሳይንስ ላይ ያተኮሩ ስለሆነ በኋላም ወደ ኦሮሚያ ሲሄድ በጣም ሳይንስ ይጎዳኝ ነበር። የማተኮረው ኤርጎኖሚክስ ላይ ነው፣ ጂኦስፓሻል ላይ ነው፣ የኢንቫይሮንመንት ላይ ነው። በጣም ቴክኖሎጂ ተች ነገሮች ይታያሉ። አሁንም ጠቅላይ ሚኒስትር ኮንኩ ያው እንደምታየው የተንጣለለ ኦፊስ የምታየው ከዚያው ጋር የዛ ጫና ያለበት ይመስለኛል። ብዙ ነገር አቅልዬ በቀለለ መንገድ እንዳያደረገኝ የቴክኖሎጂው ተጽዕኖ ይመስለኛልና አብዛኛው ህይወቴን በዚያ ኤሪያ ነው ያሳለፍኩት። ለዛ ይመስለኛል አሁንም አልፎ አልፎ የሚንጸባረቀው እንደዛ አይነት ነገር። በጣም ግሩም ነው። ሙስሊሞች ከፍተኛ ንቅናቄ ያደርጉ ነበር። ንቅናቄያቸው 13 ጥያቄዎች የያዘ ነው። በደንብ አስተውላችሁ ከሆነ ኢትዮጵያ ውስጥ መንግስታት በሚቀያየሩበት ዘመን የሙስሊሞች እንቅስቃሴና ጥያቄ አለ። ጥያቄዎች አሉ። እነዛ 13 ጥያቄዎች አንደኛው ሙስሊም ህጋዊ እውቅና ማግኘት አለበት። ሁለተኛ ያኔ ርስት ስለነበረ የርስት ባለቤት መሆን አለበት። የመደራጀት መብት ሊፈቀድለት ይገባል። የሸሪዓም ጉዳይ ያኔ ዋና ጥያቄ ነው። በሬዲዮ የሙስሊም በዓላትም አይከበሩም፣ ግን በሬዲዮ በዓሎቻችን መነገር አለባቸው። ዛሬ በቴሌቪዥን አተራዊ ላይፍ የሚሰገድበት ዘመን ስለሆነ ለውጡ እኛ ያኔ ለነበረ ሰዎች ይገባል። እናንተ ለወጣቶች ብዙ አይገባችሁም። በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን። ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር፣ የመስጂድ ግንባታ ፍቃድ ይሰጠን የሚሉ ጥያቄዎች ያኔ የነበሩ አባቶች ከፍተኛ ንቅናቄ አንስተው ጥያቄ አንስተው ይታገሉ ነበር። ምን ያህል ነገር ነው የተመለሰው? ከዚህ ውስጥ ምንድነው የቀረው? ከብዙ ርቀት ነው የተመጣው። ይበቃል ወይ? ይሄ አይበቃም። ሼክ ሀጂ እንዳሉት ነው፣ ገና ነው። የኢትዮጵያ ሰዎች ሁሉ የክርስቲያንም የእስላምም ጥያቄ ገና ነው። የምግብ ጥያቄ አለ፣ በኩል መታየት ጥያቄ አለ፣ በየትኛውም ቋንቋ በየትኛውም እምነት ያለ መገለል ፍላጎት አለ። ለዚህ ደግሞ ትግሉ ይቀጥላል። ግን ሙስሊሞች ከየት ተነስተን ነው የት የደረስ ነው የሚለውን ሁሉ ጊዜ ማስታወስ ያስፈልጋል። በተለይ ለልጆች ማስታወስ ያስፈልጋል። ኢትዮጵያ የሃይማኖቶች ሀገር ናት። ሃይማኖት በጣም አስፈላጊ ጉዳይ ነው። ሀገር በኢንፍራስትራክቸር ብቻ አትገነባም። ሱፕራና አልትራስትራክቸር ለአንድ ሀገር በእጅጉ ያስፈልጋል። ሱፕራና አልትራስትራክቸር የሚገነቡ ባህሎች፣ ትውፊቶች፣ እሴቶች የሚገነቡ ተቋማት ለኢትዮጵያ ያስፈልጋሉ። አጋጣሚ ሆኖ ኢትዮጵያ ውስጥ እንደመታደል ነው አብዛኛው ሕዝብ የሚከተላቸው ሃይማኖቶች 90% የተቀራረቡ ናቸው። ለሁሉም አደምና ሐዋ እናትና አባት ናቸው። ለሁሉም አብርሃም ኢብራሂም አባት ነው። ብዙም የሚያጣላ ጉዳይ የለም። ትናንሽ ዲፍረንስ ነው ያለው። ትናንሽ ክርስቲያኖች እስልምና ቁጭ ብለው ቢያጠኑ አብዛኛው ነገር የሚያስማማ ነው። የሚያለያየው ነገር ደግሞ ተከባብሮ
ማለፍ ይቻላል። ይህ ልዩነት ከኛም ሀገር ውጭ ለረጅም ዘመናት ነበር፣ እኛም ሀገር ውስጥ ለረጅም ጊዜ ነበር። ኢትዮጵያ ውስጥ ሃይማኖቶች ከፍተኛ የሰላም የትብብር ዘመናት በስፋት ነበራቸው። አልፎ አልፎም የግጭት ታሪክ አላቸው። የሚካድ አይደለም። ከግጭት ተምረው ታርቀው አብረው የቀጠሉባቸው ዘመኖች ደግሞ ሰፊ ናቸው። በዓለም ላይ አጠቃላይ ያለው ግጭት 4 መንስኤ አለው። አብዛኛው ግጭት አንደኛው መንስኤ ብሔር፣ ሃይማኖት፣ ርዕዮተ ዓለም ነው። በብሔር ምክንያት፣ በሃይማኖት ምክንያት፣ በርዕዮተ ዓለም ምክንያት ግጭት ይፈጠራል። አንደኛው ነው። ሁለተኛው የኢኮኖሚ በላይነት ነው። ኢኮኖሚ ለመቆጣጠር የሚደረግ ትግል ነው። ሶስተኛው የበላይነት ለማስፈን ነው። ሱፒሪየር ለመሆን አንደኛ ዜጋ ለመሆን የሚደረግ ጥረት ነው። አራተኛው ግዛት ማስፋፋት ነው። እነዚህ ግጭቶች ግን አብዛኛው የሚደበቁት ሃይማኖትና ብሔር ውስጥ ነው። ግዛት ላስፋፋ ነው የሚል የለም። የኢኮኖሚ በላይነት ልቆጣጠር ነው የሚል የለም። ይህን ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጠራል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱን ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። አብዛኛው ታሪካችን ይሄ ነው።